ሩታ ሆስፒታል ገባች ወይም ደግሞ እኔ አላቅም። ብዙ ቲክቶክ ላይ ማታም እንዳጋጣሚ ገብቼ ነበረና ብዙ ነገር ሲወራ ነበረ። ትላንትና በተለቀቀ ቪዲዮ አንዳንድ ነገር እናወራለን ማለት ነው። አብርሽ ነው የለቀቀ። እንዴት አብርሽ ቪዲዮ ትለቃለ የተባለ ነው። ሰላም ውድዬ ነፂ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ላይክ እና ሰብስክራይብ የምታደርጉልኝ እጅግ ከልብ አመሰግናለሁኝ። ወዳችኋለሁኝ ማለት ነው። ቪዲዮ ከተመቻችሁ ሲጀምሩ ላይክ አድርጉልኝ። ቪዲዮ ደግሞ እስከ መጨረሻ ሀሳቤን ስሙኝ ማለት ነው ውዶቼ። እንግዲህ በሁለት ነገር ነው የመጣሁት። ሩታ አስቸጋሪ ሁኔታ ውስጥ ነው ያለችው። በዚህ ሰዓት ሆስፒታል ገባች የሚሉ ብዙ ወሬ ያለ ማለት ነው። በዚህ ደግሞ አብርሽ ነው የትላንትና ቪዲዮ አብርሽ ነው የለቀቀ እየተባለ ነው። አንድ ነገር ልንገራችሁ መቼም ውዶቼ፣ ይህን እንጃ አላቅም። ይህ መዳም ስራ ነው የሚሰሩ ወሬ ሲታመላለሱ ነው። ከኢትዮጵያ ወደ ዱባይ፣ ከዱባይ ወደ ቤሩት፣ ከቤሩት ወደ ሳውዲ አረቢያ ስትመላለሱ ነው ሙሉት ወይስ ስራቸውን የሚሰሩት? በጣም ነው ጥያቄ የፈጠረብኝ። ማለት ይሄናል በቃ ማለት የአብርሽ ጥላቻ ያየሁባችሁ ማርያምን። አብርሽ አዎ ስህተት ላይ ነው አለ። እውነት ለመናገር እውነቴን ነው የምላችሁ። ምንም በዚህ ሰዓት የሚያስተምር ቪዲዮ ባይለቅም ለኦዲየንስ ክብር ባይኖርም፣ ለምን ኦዲየንስ ማለት ትልቅ ነገር ነው። በእርግጥ እናንተ ናችሁ ኦዲየንስ እንዳያከብር ይሄ ልጅ ከመንገዱ እንድስት ያደረጋችሁ እናንተ ናችሁ። እናንተ ኦዲየንስ በተለይ ደግሞ በቲክቶክ ያላችሁ ስድባችሁ ማለት ነው። እና ምን ብሉ ነው ምን ቢያወሩ ጥሩ ነው ጋይስ? ትላንትና ቪዲዮ አብርሽ ነው የለቀቀ። ሩታ ሆስፒታል ገብታለች ታማለች ነው ተባለ። ጋይስ ያላወቃችሁ አንድ ነገር ልንገራችሁ። ምንም እኮ የሚታቁ ነገር የለም። ስለ ዩቱብ አታቁም እነሱ እኮ ልንገራችሁ። ኮንትሮል የሚያረግ ወይም ደግሞ ዩቱባቸውን የሚቆጣጠር እኮ ካሜራማን አላቸው። የአብርሽም ለብቻ ነው፣ የሩታም ለብቻ ነው። በእርግጥ አካውንታቸው አንድ ላይ ነው። ገባችሁ? የሩታ አካውንት አብርሽ ጋር አለ፣ የአብርሽ ሩታ ጋር ሊኖር ይችላል። እሱን አላቅም። ለምን መስላችሁ? አብርሽ የሩታ ጋር አይሁን አላቅም። ለምን አብርሽ ነው መጀመሪያ የከፈተ፣ ከዛ ሩታ የከፈተላት እሱ ነው ማለት። ስለዚህ ኦልሬዲ ተያይዘዋል። ሁለቱም ባልና ሚስትም ስለሆኑ በተባለ ማለት ነው። እኔ አላቅም። አንድ ላይ ነው ያላወቃችሁ ማለት ነው። ሲቀጥል ደግሞ አንድ ካሜራማን ማለት ነው ወዶች፣ አንድ ካሜራማን ቪዲዮ ከቀረሰ በኋላ የመልቀቅ ግዴታው ነው። ለምን? ስራው ነው። ልጁ እኮ ብር ይከፈላል፣ እንጀራው ነው። ገባችሁ አይደለ? ሆነ ጊዜ ሆነ ቪዲዮ ላይ ነው የሰማሁትና ካሜራ መቅረስ አቁም ሲባል ሆነ ቪዲዮ ላይ ስራዬ ነው ይቀርሳለሁ፣ ለስራዬ ነው ተቀጠሩ ያለ ካሜራማን ሰምቻለሁ። በነ አብርሽውን በነ ማርኬውን ግን ሰምቻለሁ። ሲቀጥል ደግሞ ሌላ ቤት ራሱ በቃ አንድ ሰው ተቀጥሮ ስለሚሰራ ያ ሰው ቪዲዮ እንዲሰራ ራሱ ሀሳብ የሚሰጠው ካሜራማን ነው አብዛኛ ጊዜ። ለምን? ስራ ነዋ፣ በየወሩ ነው የሚከፈለው። ገባችሁ አይደለ? ሲቀጥል ደግሞ ሩታም በራሷ ቪዲዮ ልትቀርስ ትወጣለች። ከዛ በዘለለ ግን ካሜራማን ነው ኮንትሮል የእነሱን አካውንት። በነገራችን ላይ በህግ ካላስጠየቁ በስተቀር በነገራችን ላይ ታውቃላችሁ፣ ይሄ ካሜራማን ፓስፖርት ቢቀይር ኮዱን ቢቀይር ተጠያቂ ሊሆን ይችላል። ግን ይችላል ማለት ነው። ገባችሁ አይደለ? ለምን እንዳለ እሱ ላይ ነው፣ ካሜራማን ነው። እንዴት ነው አብርሽ የሩታ ቪዲዮ የሚለቀው ጋይስ? እንዴት? ካሜራማን እኮ አላት እሷ ያላችሁ እሷ ቡታጅራ አይደለ? አብርሽ ደግሞ ያለ አዲስ አበባ ነው። እውነት እንደናንተ እንደምታወሩ ሩታ ሆስፒታል ገብታ ከሆነ እግዚአብሔር እውነት በሰላም ይገላግላት። እንግዲህ ወሬ ነው። እኔ በነገራችን ላይ የሰው ወሬ መስማት ብዙም አልወድም፣ ግን ስታይል ልስጥበት ብዬ ነው። በጣም ስለገረመኝ ነው። በቃ ጥላቻችሁ ይሄን አለ። ሰው ልጅ ጥላቻ ሰውን መመለስ የሚችሉ በነገራችን ላይ በልከም አይደለም በፍቅር ወይም ደግሞ በቃ ምን ልበላችሁ በስድብም አይደለም የሰው ልጅን የምትመልሱ ማለት ነው። በጣም ነው ታዘብኳችሁ። ቲክቶክ ላይ የሩታ ደጋፊ ለብቻ የአብርሽ ለብቻ ነበር። እንደ አጋጣሚ ሆነ ትምህርት ነበርና ያ ትምህርት ካጨረስኩ በኋላ ሄድ ስል
የሩትም ከዛ ይለፈልፋሉ፣ የአብርሽም ከዛ ይለፈልፋሉ በሌሊት ማለት ነው። በእርግጥ እኔ በዛ ሰዓት ምን ትሰራለሽ ቲክቶክ ላይ ካላችሁ እኔ እንደ አጋጣሚ ትምህርት ነበረ። በቃ ትምህርት ለህይወታችሁ ይጠቅማል አይደለ? እሱን አዳምጬ ጨርሼ 5 ሰዓት ነው የምንጨርሰው በኢትዮጵያ ማለት ነው። ከዛ በኋላ ዞር ዞር ትላላችሁ መቼም እና በጣም ነው የገረመኝ። ከዛ ዩቱብ ላይ ሲመጣ ደግሞ ምን አይነት ክፉ ነህ፣ እንዴት አስቻለክ የምትያለ አንድ ልጅ አለች። እንዴት አስቻለክ፣ እንዴት ያ ቪዲዮ ትለቃል ነበርሽ? ከአብርሽ ጋር ነበርሽ? እሱ ቪዲዮ ስለቃየሽ የዩቱብ ጸባይ ያወቃችሁ፣ የካሜራማን ስራ ያወቃችሁ አብርሽ ላይ በቃ አብርሽ ላይ መጣል እኮ ነው። እኔ ልንገራችሁ አብርሽ አሁን እልህ ውስጥ ነው ገባል። ለምን ከኤርሜላ ጋር ስለጠራጠራችሁት ስለሰደባችሁት እያንዳንዱ የሚሰራ ከራሱ ጋር አይደለም ቪዲዮ የሚሰራ እልክ ውስጥ ገብቷል። ወይ ሄደው እልህ ደግሞ አብርሽን ኦዲየንስ እንደሚያሳጣ ቃሉ በጥንቃቄ ማለት ነው። ከምንም በላይ ኦዲየንስ ክብር አለው። ለኦዲየንስ ክብር ቢኖሩ እንደ በፊቱ አሪፍ ስራ ቢሰራው መልካም ነው ብዬ አስባለሁ። የወንድምነት ነው በነገራችን ላይ የእህትነቴን ነው ምክሬ። እና ሩታ ሆስፒታል ገባች የምትሉ እግዚአብሔር በሰላም ያውጣት፣ ምንም አይደለም።